ሰላም ሰላም ውድ አርጂና ስፖርት ተከታታዮች አድማጭ ተመልካቾች እንደምን አረፈዳችሁ፣ እንደምን ቆያችሁ? ክብራትና ክብራን አርጂና ስፖርት በሳምንታዊ የትንታኔ ዝግጅቱ በድጋሚ ተመልሷል። በዛሬው ቆይታችን ደግሞ ስለ ሪያል ማድሪድ እና ስለ ዣቪ አሎንሶ ስንብት ወይም ደግሞ መለያየት የምናነሳ ነው የሚሆን። ዣቪ አሎንሶ ከሪያል ማድሪድ ከ7 ወር ቆይታው በኋላ እንግዲህ ከሪያል ማድሪድ ጋር መለያየቱን ይፋ አድርጓል። ሁለቱ ፓርቲዎች ወይም ደግሞ ዣቪ አሎንሶ እና ሪያል ማድሪድ በሙቹዋል አግሪመንት ወይም ደግሞ በጋራ ስምምነት ነው ይህንን ውሳኔ ማስተላለፍ የቻሉት። በትናንትናው ዕለት የሱፐር ካፑ ፍጻሜ ጨዋታ መኖሩ ይታወቃል። በባርሴሎና እና በሪያል ማድሪድ በኩል ባርሴሎና 3-2 ማሸነፉ ይታወቃል። ሱፐር ካፑ በድጋሚ ማሳካት የቻለበትን አጋጣሚ መፍጠር ይችላል። ባለፈው ዓመት በካርሊቶስ በነበሩበት ጊዜ እንደዚሁ ባርሴሎና ይህንን ዋንጫ ማሳካቱ ይታወቃል። ሃንሲ ፍሊክ ከሪያል ማድሪድ ጋር የተደረጉትን ሁሉንም ጨዋታዎች ድል ያደረገባቸውን ጊዜያቶች ነው እየተመለከትን ያለ ነው። ምንም እንኳን ዣቪ አሎንሶ በዚህ ዓመት ድል ማድረጉ ቢታወቅ ዣቪ አሎንሶ አላዋላ ጥያቄዎች ሲነሱበት ነበረ። እንደዚሁ ከማንቸስተር ሲቲ ጨዋታ በኋላ እንደዚሁ ከማድሪድ ጋር ይለያያል የሚሉ ነጥቦች ሲነሱ ነበሩ። በጣም በሪያል ማድሪድ በኩል ያለው እይታ እየተቀየረ እንደሆነ የተመለከትንባቸው አጋጣሚዎች ነበሩ። የኋላ ግን ሪያል ማድሪድ እና ዣቪ አሎንሶ በጋራ ስምምነት መለያየታቸውን ይፋ አድርገዋል። ስለ ዣቪ አንዳንድ ነገሮችን እናንሳ። ዣቪ አሎንሶ በተጫዋችነት እንደዚሁ በጣም ጥሩ ኬሪየር ያሳለፈ ተጫዋች ነው። በባየር ሙኒክም፣ ሪያል ማድሪድም በሊቨርፑልም የነበረው ቆይታ በዋንጫ የታጀበ ነው። በእነዚህ ጊዜያቶች ደግሞ በፔፕ ስር መስራት ችሏል፣ በሞሪኖ ስር መስራት ችሏል፣ በካርሎ አንቸሎቲ ስር መስራት ችሏል እና ምን አይነት ማይንድሴት ያለው ቡድን ይሰራል ብሎ ለማለት ብዙ የሚያስገምት አይነት አይደለም። በጣም ጥሩ አሰልጣኞች ጋር የሰራ ሰው ነው፣ የሰራ ተጫዋች ነው። እንደዚሁ ደግሞ በጣም አናሊቲካል ተብሎ የሚወሰድ አይነት ተጫዋች፣ በተጫዋችነት ጊዜው ራሱ በጣም በሂል አናላይስ ለማድረግ ነገሮችን ለመወሰን ብዙ ነገሮችን የሚያሰላስል አይነት ሰው ተደርጎ እንደ ሰውኛ የሚወሰድ አይነት ሰው ነው እና ዣቪ አሎንሶ በአሰልጣኝነትም ጊዜው ይህንኑ ነበር የተመለከትነው። በመጀመሪያ ስራው ዩኤፋ ላይሰንሱን ካገኘ በኋላ በሪያል ማድሪድ ነበር የመጀመሪያ ስራውን የጀመረው። አንደር 14 አንደር 16ን ይዞ አንደር 14 16ን ይዞ ነበር ስራውን የጀመረው በሪያል ማድሪድ ቤት። ዣቪ አሎንሶ የመጀመሪያውን ስራ ሲሰራ በዛ ነበር የጀመረው። ከዛ ቆይታው በኋላ ደግሞ ወደ ሪያል ሶሲዳድ ቢቲም መዘዋወር ችሏል። በዚህም በሪያል ሶሲዳድ በነበረው ቆይታ ለመውረድ የሚቸገረው ቡድን በጣም ቢቲሙ ነው፣ የሶሲዳድ ቢቲም ነው። ነገር ግን ላለመውረድ ነበረ በሊጉ ከሚጫወቱት ቡድኖች መካከል ላለመውረድ የሚጫወተው ቡድን ነበረ። ነገር ግን ለትላልቅ ክብሮች አውቅቶታል ዣቪ አሎንሶ። በዚህም ደግሞ ወይም ደግሞ ወደ ቀጣዩ ፕሮሞት እንዲደረግ ያደረገበት አጋጣሚ አለ። የሪያል ሶሲዳድ ቢቲም ማለት ነው ወደ ቀጣዩ ሊግ ፕሮሞት እንዲያደርግ መርዳት ችሏል። በጣም ጥሩ ጊዜ እንዲያሳልፉ ያደረገበትን ወይም ደግሞ ከ60 ዓመት በኋላ ፕሮሞት እንዲያደርጉ ያደረገበትን ጊዜ ማሳለፍ ችሏል። በዚህም እንቅስቃሴውና በዚህም ችሎታው ነው ዣቪ አሎንሶ ከባየር ሊቨርኩሰን ጋር መተዋወቅ የቻለውና ሪያል ሶሲዳድ ቢቲም ውስጥ በሰራው ስራ ነው እና ወደ ሰከንድ ዲቪዥን እሱን ካሸጋገረ በኋላ ማለት ነው ባየር ሊቨርኩሰን ከመጣ በኋላ ባየር ሊቨርኩሰን ራሱ ሬሌጌሽን ባትል ላይ የነበረ በጣም አደገኛ ወቅት ላይ ነው ባየር ሊቨርኩሰንን የያዘው። ዣቪ አሎንሶ ወደ ባየር ሊቨርኩሰን ሲመጣ ወደ ባየር ሊቨርኩሰን ከመጣ በኋላ ግን በጣም በሚገርም ሁኔታ ወዲያው ነበረ ቡድኑን መቀየር የቻለው። በጣም ጥሩ ጊዜን ማሳለፍ እንዲችሉ ነበር ያደረገው። የእሱ ያጫወት መንገድ
ፔፕ ጋርዲዮላ ማንቸስተር ሲቲ ወይም ደግሞ የፔፑን የጨዋታ መንገድ የሚከተል እንደዚሁ ደግሞ የዴኒዝ ፍሉሜንዚ አሰልጣኝ አለ። ዴኒዝ የሚባል በሁለቱ መሃል ነው ያለው ነው ተብሎ የሚነሳው። በተለይ አንዳንድ አናሊስቶች እንደሚያነሱት ከሆነ በሁለቱ መሃል የሚገኝ ጨዋታ ነው የሚጠቀሙ ተብሎ ነው የሚነሳው። የኤርገን ክሎፕን ገንገን ፕሬሲንግ በጣም የሚጠቀም አሰልጣኝ ነው ዣቪ አሎንሶ። የእሱ ቡድኖች በሶስት ተከላካይ የሚጀምሩ ቡድኖች ናቸው። መሃሉ 5 ይሆናል። ፊት ለፊት ላይ 2 ይሆናሉ። ቦኒፌስን እንዴት ሲጠቀም እንደነበር ስንመለከት ነበረ። ፍሎሪያን ዊርትዝ፣ ግራኒት ዣካ እንደዚሁ ፓላሲዮስ በጣም ጥሩ ፐርፎርም ያደረጉ ተጫዋቾች ናቸው። ጆናታን ታህ በተከላካይ መስመር ላይ እንደዚሁ አሁን አርሰናል ቤት የሚገኘው ፒሮ ኢንካፔ፣ ግሪማልዶ በግራ መስመር ላይ፣ በቀኝ መስመር ላይ ጀረሚ ፍሪምፖንግ እንዴት ፍሎሪሽ እንዳደረጉ ስንመለከት ነበር። እንደዚሁ የሊቨርፑል ተጫዋች ሆኖ ፍሎሪያን ዊርትዝም የዚህ ቡድን አባል ነበርና በጣም ጥሩ ቡድን መስራቱ ይታወቃል። በጀርመን በነበረበት ቆይታ ከኳስ ውጪ ባየር ሊቨርኩሰን ወይ በ4-2-3-1 ወይ ደግሞ በ5-2-2-1 አጫዋት ነው ፕሬስ የሚያደርገው። በጣም ሃይ ፕሬስ የሚያደርግ ቡድን ነው። በዚህም በቡንደስሊጋው ሃይሊ ሪከቨሪስ ወይም ደግሞ በሶስተኛ የሜዳ ክፍል ኳስ በመንጠቅ በአንደኛ ደረጃ ላይ የሚቀመጥ ቡድን ነው መገንባት የቻለው። በጣም ሃይ የሆነ ገንገን ፕሬስ የሚጠቀምና በጣም ፈጣን የሆኑ የሪከቨሪ ሩጫዎችን የሚያደርጉና በጣም በፍጥነት ፕሬስ የሚያደርጉ ተጫዋቾችን ነው መያዝ ወይም አጫዋትን ነው የተጠቀመው። በዚህም በቡንደስሊጋ ከፍተኛ የሆነውን ሪከቨሪ ነው ማስመዝገብ የቻሉት። በሲዝኑ 54 ሪከቨሪዎችን ማስመዝገብ ችሏል እና በዚህ ጊዜያቸው በጣም ጥሩ የሆነ ቲም ነው መገንባት የቻለው። ዣቪ አሎንሶ በዚህ የሪከቨሪ ወይም ደግሞ ካውንተር ፕሬሱ በገንገን ፕሬሱ ብቻ አይደለም የሚታወቀው፣ በመከላከሉ ረገድ በጣም ትንሽ ጎል የተቆጠረበት ቡድን ነው። በባየር ሊቨርኩሰን በቡንደስሊጋ 24 ጎል ብቻ ነው በዛ ሲዝን የተቆጠረበት። ከሱ ቀጥሎ ያለው ትንሽ ግብ የተቆጠረበት ቡድን ስቱትጋርት 39 ጎል ነው የተቆጠረባቸው እና ባየር ሊቨርኩሰን በጣም ጥሩ ቡድን ነበር በዣቪ ስር። ቢልድ ሲያደርጉ የሚጠቀሙበት መንገድ ሁለቱን ሴንተር ባኮች 3 ሴንተር ባኮችን የሚጠቀሙ ጆናታን ታህ አንዱ ነው፣ ፒሮ ኢንካፔ ሌላኛው ነው። ሁለቱም የግራ እግር ተጫዋቾች ናቸው። ነገር ግን ስፕሊት አድርጓቸው ወይም ደግሞ የ16-50 ዳርና ዳር አስይዟቸው በጣም አስፍቶ ቢልድ የሚያደርግ ቡድን ነው መገንባት የቻለው። እንደዚሁ ደግሞ ግራኒት ዣካና ፓላሲዮስ ወደ መሀል ድሮፕ ወደ ተከላካዮቹ ድሮፕ የሚያደርጉበት አጋጣሚ መመልከት ይቻላል። እንደዚሁ ደግሞ ሁለቱ ዊንግ ባኮች በጣም ወደ ላይ ተጠግተውና ወደ ማጥቃቱ ሚና ላይ በደንብ ሲሳተፉ ስንመለከት ነበርና በነገራችን ላይ ከቡድኑ ጎሎች ከፍተኛውን ግብ ወይም ደግሞ 39ን ያስቆጠሩት እነዚህ ሁለቱ ተጫዋቾች ናቸው፣ ጀረሚ ፍሪምፖንግ እና አልሃንድሮ ግሪማልዶ ማለት ነውና እሱ ባየር ሊቨርኩሰን በጣም ግሩም እግር ኳስ የሚጫወት ቡድን ቢሆንም እነዚህን ሁለቱን ተጫዋቾች ግሪማልዶ እና ጀረሚ ፍሪምፖንግን በጣም ወደፊት ገፍቱ በጣም የሚጠቀም ነው። ይህም ማለት ደግሞ አርቢ ሌዥን በ3 ይጀምር እንጂ በ3 ተከላካይ ይጀምር እንጂ ያው ሲከላከል ቀደም ሲል ሳነሳ እንደነበረው በ5-2-2-1 ወይም ደግሞ በ4-2-3-1 ፎርሜሽን ነው የሚከላከለው ከኳስ ውጭ በሚኖረው ፎርሜሽን ማለት ነው። ከኳስ ጋር በሚኖረው ፎርሜሽን ግን በ3-2-5 ነው የሚያጠቁት። በዚህም ረገድ ሁለቱ ዊንግ ባኮች ጀረሚ ፍሪምፖንግ እና አልሃንድሮ ግሪማልዶ በጣም ጫፍ ላይ ሆነው ማጥቃት እንቅስቃሴው የሚያሳልጡበት አጋጣሚ ይፈጠራል እና በዚህ ልክ በጣም ጥሩ የሆነ ቡድን በእነዚህ በዊንግ ባኮች ብዙ ግቦችን የሚያስቆጠር ቡድን መስራት የቻለው ሁለቱ ተጫዋቾች አልሃንድሮ ግሪማልዶ፣ ጀረሚ ፍሪምፖንግ 39 ጎል ነበረ በጋራ ማስቆጠር የቻሉት። ይህም ደግሞ ከቡድኑ አጠቃላይ ካስቆጠረው ከግማሽ ያህል የሚሆን ነው እና
በጣም ጥሩ ጊዜ ነበረ በባየር ሌቨርኩሰን ቤት ማሳለፍ የቻለው። ከቡንደስሊጋ ካሉት ቡድኖች መካከል ከፍተኛውን ኳስ ቅብብል ማድረግ የቻለ ቡድን ነው። የእሱ ቡድን 623 ፓሶችን አድርጓል። በአጠቃላይ እንደዚሁ ስቱትጋርት አቨሬጅ ፓሱን ነው የምንወስደው በአንድ ጨዋታ በአመቱ ሳይሆን በጨዋታዎች የሚያደርገው ፓስ አቨሬጅ ነው የተወሰደው እና ስቱትጋርት እንደዚሁ 564 ፓሶችን አድርጓል። ባየር ሙኒክ 587 ፓሶችን አድርጓልና ከፍተኛውን ፓስ የሚያደርግ ቡድን ነው መገንባት የቻለው ወይም ደግሞ ሾርት ፓሶችን የሚያደርግ ቡድን ነው የገነባው። ይሄ ፈጣን የማጥቃት እንቅስቃሴ ብቻ ሳይሆን ፖዚሽንም የሚይዝ አይነት ቡድን ነው የገነባው በባየር ሌቨርኩሰን ቤት ማለት ነው። በጣም ግሩም ቡድን ነው የገነባው። ከዚህ ጋር በተያያዘ ለሱ የሚሆኑ ተጫዋቾችን ማግኘቱ ለባየር ሌቨርኩሰን ስኬቱ በጣም በትልቅ ደረጃ ይነሳል። ምክንያቱም ፍሎሪያን ዊርዝም፣ ግራኒት ዣካ፣ ፕላሲዮስም እንደዚሁ ጀረሚ ፍሪምፖንግ፣ አላንድሮ ግሪማልዶም ለሱም የሆኑ ተጫዋቾች ናቸው። እነዚህን ተጫዋቾች ማግኘቱ በጣም የእሱን ያጫወት መንገድ በጣም ስኬታማ እንዲሆን አድርጎታል። ምክንያቱም በጣም ሪስክ ያለው ያጫወት መንገድ ነው። አሁን ያነሳናቸው ፖዚቲቭ ጎኖች ብቻ ሳይሆን የራሱ የሆነ ኔጌቲቭ ጎንም አለው እና በጣም ሪስክ ያላቸው ያጫወት መንገዶች ናቸው እና ከባየር ሌቨርኩሰን ስኬቱ በስተጀርባ የእነዚህ ተጫዋቾች ስክትክት ማለታቸው በጣም ትልቅ ደረጃ የሚነሳበት አጋጣሚ አለ። ምክንያቱ ደግሞ ቀደም ብዬ ሳነሳ እንደነበረው በጣም ግሩም የሆኑ ተጫዋቾች ናቸው። ለሱ አጫወት መንገድ የሚሆኑ ተጫዋቾች ናቸው። ከዚህም በተጨማሪ ደግሞ ቀደም ብዬ ሳነሳ በጣም ገንገን ፕሬስን የሚጠቀም አሰልጣኝ ነው ብዬ እንዳነሳሁት ገንገን ፕሬስ ማለት በጣም ሀይ የሆነ ሀይ ኦክቴን እግር ኳስ የሚጫወቱ ቡድኖች የሚጠቀሙት ነው። በጣም ከፍተኛ ኃይል የሚፈልግ ነው። እንደዚሁ በጣም ከፍተኛ የሆነ ኢነርጂ የሚፈልግ ያጨዋወት መንገድ ነው። ስለዚህ የተጫዋቾችን ወርክ ሬት የሚፈልግ አይነት ያጨዋወት መንገድ ነው እና ከዚህ ጋር በተያያዘ ለዣቪ አሎንሶ ስኬት በጣም ከፍተኛ የሆነ ነጥብ ቢኖረውም ከዛ ጋር ተያይዞ ደግሞ የተጫዋቾቹንም በጣም ታትሮ መስራት የሚፈልግ አይነት ያጨዋወት መንገድ ነው እና ይሄ ነው የዣቪ አሎንሶ የያጨዋወት መንገድ ፍልስፍና። አትሊስት በባየር ሌቨርኩሰን የተመለከትነው ሳምፕል ማለት ነው። ለዛ ነው ወደኋላ ተጉዤ ባየር ሌቨርኩሰንን ቆይታውን ለማንሳት የወደድኩት። ቶታሊ ሪያል ማድሪድ ቤት መጥቶ 7 ወር ጥሩ ያልሆነ ቆይታ ቢያሳልፍም በሊቨርፑልም በማንቸስተር ሲቲም ሁለቱ ቡድኖች ትልልቅ ቡድኖች እንኳ ቢሆኑ የተሸነፈ ቡድን ነው። ስትራግል የሚያደርግ ቡድን ነው በላሊጋ ላይ የተሰራው የዣቪ አሎንሶ ቡድን እና ምንም እንኳን እንደዛ ቢሆንም በጣም ጥሩ አሰልጣኝ መሆኑን ለማንሳት ስለፈለግኩኝ ነው እና በባየር ሌቨርኩሰን በዛ ልክ የሚጫወት ነው እና ይህንን ያጨዋወት መንገድ ይህንን ያጨዋወት ፍልስፍና ደግሞ ወደ ሪያል ማድሪድ ለማምጣት እና ያው በዚህ ያጨዋወት መንገድ ኢንቪዚብል ነው። ክለቡ አይቶት የማያውቀውን ቡንደስሊጋ አሳይቶታል። በጣም ትልቅ ሲዝን ደብል መስራት ይችላል። በዛም በጀርመን ካፕም ድል ማድረግ ችሏል። በኢሮፓ ሊግ ፍጻሜ ነው የአታላንታው የዣምፔሮ ጋስፐሪኒ ቡድን አታላንታ ነው ይህንን ቡድን መርታት ይቻሉ በፋይናሉ ጨዋታ ማለት ነው እና በጣም ጥሩ ቡድን ነው መስራት የቻለው እና በዛም ስኬቱ ነው ከባየር ሌቨርኩሰን ጋር መለያየት የቻለው። በጣም በጥሩ ሲዝን ነው ማጠናቀቅ የቻለው ቡድኑን በጣም ለትልቅ ስኬት ነው ያበቃውና ወደ ሪያል ማድሪድ በሚመጣበት ጊዜ ጥያቄዎች እንደሚነሱ የእሱ አጨዋወት መንገድ ቀደም ብለን ስናነሳ የነበረው በጣም ከፍተኛ ኤነርጂ የሚፈልገው የተጫዋቾችን ኮሪሌሽን የሚፈልገው እርስ በርስ መግባባት ታትሮ መስራትን የሚፈልገው ያጨዋወት መንገድ ሪያል ማድሪድ ጋር ሲመጣ ይሰራል ወይ? ለሱ የሚሆኑ ተጫዋቾች አሉት ወይ? አሁን ልክ እንደ ጀረሚ ፍሪምፖንግ በጣም ኋላውን የሚያጠቃ ዊንግ ባክ እዚህ ሪያል ማድሪድ ቤት ይኖረዋል ወይ? እሱ ሲመጣ ሪያል ማድሪድ ያስፈረመው ዴን ሆይሰንን ነው። ዴን ሆይሰን በጣም ግሩም የሆነ ተጫዋች እንደሆነ ይታወቃል። በርንማውዝ ከኢቬንቱስ ነው ይህንን ተጫዋች ያገኘው። በጣም ጥሩ ተጫዋች እንደሆነ ይታወቃል። ነገር ግን ሪሊዝ ክሎዙ በጣም ትንሽ ነበር። በርንማውዝ በዚህ ልክ ሱፐርስታር ወርልድ ክላስ ይሆናል ተብሎ አልተጠበቀም። ሱፐርስታር እንኳን ለማለት ትንሽ
ብዙ ማየት ቢኖርብንም በጣም ጥሩ ተጫዋች ነው ዴን ሃይሰን። እንደዚሁ ምናልባት ለአላንድሮ ለግሪማልዶ ምትክ ይሆናል ተብሎ ካሬራስ እንደዚሁ ከቤኔፊካ መፈረም ችሏል። ትሬንት አሌክሳንደር አርኖልድ ልክ እንደ ጀረሚ ፍሪምፖንግ እንኳን ባይሆን ሌላኛው ለዣቪ አሎንሶ የመጣ ተጫዋች ነው። ዣቪ አሎንሶ ጋር ቡድኑ ጋር የተቀላቀለ ተጫዋች ነው። በጣም ጥሩ ተጫዋች ነው። ኢንድሪክ የመሳሰሉ ተጫዋቾች አሉት ከፊት መስመር በተደጋጋሚ ጊዜ ሙስታኑንቶም አለ ከአርጀንቲናው የቀጣዩ ሜሲ የሚባለው በጣም ግሩም ታለንት ያለው ተጫዋች እና እነዚህ ተጫዋቾች ናቸው ከዣቪ አሎንሶ መምጣት ጋር ተያይዞ ወደ ሪያል ማድሪድ የተቀላቀሉትና በጣም ጥሩ ተጫዋቾች ናቸው። ነገር ግን ይህን ስናነሳ የነበረውን የጨዋታ መንገድ ግን ለመተግበር ብዙ የማይንድሴት ጥያቄዎችን መመለስ ይኖርበታል። ሌሎች ተጫዋቾችም ስላሉ ማለት ነው እንደ ኪሊያን ኤምባፔ፣ ቪኒሲየስ ጁኒዮር፣ ሮድሪጎ የመሳሰሉ ተጫዋቾች አሉ። መሀል ላይ ጁድ ቤሊንጋም አለ። ሉካ ሞድሪች ለቋል። በጣም ጥሩ ተጫዋች ነው። ቶኒ ክሩስ ከሱ አስቀድሞ ለቋል። የሪያል ማድሪድ ሚድፊልድ ድጋሚ የሚሰራ አይነት ሚድፊልድ ነው። ከሁለቱ ተጫዋቾች መልቀቅ በኋላ በጣም ትልቅ ስኬቶችን ያመጡት ተጫዋቾች ናቸው ለሪያል ማድሪድ። የእነሱ ምትክ የሆኑት ሾሜኒ፣ ካማቪንጋ፣ እንደዚሁ ጁድ ቤሊንጋም፣ ፌዴሪኮ ቫልቬርዴ፣ ዳኒ ሴባዮስ ናቸው እና ሚድፊልዱ ሌላ ጥያቄ የሚነሳበት ነው። የዣቪ አሎንሶ ያጨዋወት መንገድ ሌላ ግራውንድ ወርክ የሚያስፈልገው አይነት ያጨዋወት መንገድ ነው እና ቪኒሲየስ ጁኒየር፣ ኪሊያን ኤምባፔ የእሱን ያጨዋወት ነው ያንን ገንገን ፕሬስ አፕላይ ያደርጉታል ተብሎ ለማንሳት ትንሽ አዳጋች የሚሆን ይመስላል። የእሱንም ያጨዋወት መንገድ ለመተግበር ትንሽ አዳጋች ይመስላል። ራሱ አሌክሳንደር አርኖልድ በዛ ልክ በፍሪምፖንግ ልክ አጥቃቱ ለሚሳተፍ አይነት ተጫዋች አይደለም። ከባር ሊቨርጉሰን ጋር በተያያዘ ሌላ ያነሳሁት ነገር ማንሳት ያለብኝ ሊቨርጉሰን በባከኑ ደቂቃዎች ብዙ ጎል ነው ያስቆጠረው። ማለት ይሄ አምቢተን ሲሆን ሁሌ በጊዜ ጨዋታውን እየገደለ አይነት ረን አይደለም ያደረገው። በባከኑ ደቂቃዎች በጣም ብዙ ጎሎች ተቆጥረዋልና ይህንንም በፎቶ ማስደግ እንችላለን እና ያው ሁላችንም እንደምናስታውሰው ማለት ነው እና በጨዋታ ላይ ያለው የጨዋታውን እንቅስቃሴ ማንበብ ክህሎትንም የሚያሳይ ነው። ለጨዋታው ያለውን አፕሮች መቀየርም ክህሎቱን የሚያሳይ አጋጣሚ ነው ይሄ እና ወደ ሪያል ማድሪድ ስንመለስ ደግሞ እነዚህ ትላልቅ ስሞችን የያዙ ተጫዋቾች ቀደም ብዬ ሳነሳቸው የነበሩት ቪኒሲየስ ጁኒየር እና ኪሊያን ኤምባፔ ብዙ ራሱ ሮድሪጎ፣ ጁድ ቤሊንጋም ይህንን ያጨዋወት መንገድ ለመተግበር በጣም ጥያቄ የሚነሳባቸው ናቸው። እንደ ሊቨርጉሰን እሺ የሚሉ ተጫዋቾች አይደሉም። የራሳቸው ትልቅ ታሪክ ያላቸው ተጫዋቾች ናቸው። እንደ ካርሊቶ አይነት አሰልጣኝ እንጂ እንደ ዣቪ ያለ ሙሉ በሙሉ ማይክሮ የሆኑት ነገሮችን ወይም ማይክሮ ነገሮችን ማኔጅ የሚያደርግ ማይክሮ ማኔጅመንት ላይ የሚሰራ አይነት አሰልጣኝ ብዙም ላይመቻቸው ይችላል። ማይመቻቸው ይህንንም በግልጽ የተመለከትንባቸው አጋጣሚዎች ነበሩ። ሪያል ማድሪድ እንደዚሁ ራሱ ዣቪ አሎንሶ ቪኒሲየስ ጁኒየር ጋር ሰጣ ገባ ውስጥ የገባበት ጨዋታን ማንሳት እንችላለን። ከዚህ ጋር በተያያዘ ማለት ነው እና ኢንዲቪዥዋሎቹ የእሱን ሲስተም ተቀብለው አፕላይ ለማድረግ ያላቸው ተነሳሽነት በጣም የወረደ ነው። ከዚህ ጋር በተያያዘ ቪኒሲየስ ጁኒየር ጋር እንደዚሁ ሰጣ ገባ ውስጥ የገቡበትን እንቅስቃሴ መመልከት እንችላለን። ከጁድ ቤሊንጋም ኤምባፔም ከሱ ጋር የተጋጨበትን አጋጣሚ ማንሳት እንችላለን እና ይህ ነፃነትን የሚፈልጉ ተጫዋቾች ናቸው እና ከዚህ ጋር በተያያዘ በጣም ሰጣ ገባ ውስጥ የገቡበት አጋጣሚ አለ። ይሄ ደግሞ መልበሻ ቤቱን ከአሰልጣኙ ጋር የሚከፋፍል ነው። በጣም አደጋ ነው። ለኮንትሮል ለማድረግ በጣም ከባዱ
የሆነ ቦታ ነው። ከእሱ ወደዚህ ቡድን ከመምጣቱ አስቀድሞ የሚነሳ አይነት ችግር ነበር። ነገር ግን አሁን ደግሞ ጎልቶ ወጣበትና በግልጽ በጋድ የተመለከትንበት እሱን ይሄ ዲስሪስፔክት የሚያደርግ አይነት የሰውነት ቋንቋን ቪኒሺየስ ጁኒየር ላይ የተመለከትንበትን አጋጣሚ አይተን ነበረ እና በጣም ጥሩ ጨዋታ መንገድን ቢከተልም ባየር ሌቨርኩሰን ቆይታው ሪያል ማድሪድ ቆይታው ግን ያለው እንቅስቃሴ ደግሞ በተጫዋቾቹ አለመቀበልን ተከትሎ ቡድኑም ሪያል ማድሪድ የመጀመሪያዎቹ ጨዋታዎች ላይ በጣም ጥሩ ነበረ ስንመለከት የነበረው በጣም ጥሩ ሪዛልቶችን ስንመለከት ነበረ። 70% የሚደርስ ዊን ሬት ነበረው ወይም ደግሞ የማሸነፍ ንጻሬ ነበረው። ነገር ግን ከዛ በኋላ ቡድኑ እየቀነሰ የመጣበት ቀደም ብዬ ሳነሳቸው የነበሩ ፌመስ ሽንፈት እንበለው ሊቨርፑልና ማንቸስተር ሲቲን የሪያል ማድሪዶች የማይቀበሉት አይነት እንቅስቃሴ ነበርና ከዚህም ጋር በተያያዘ ማድሪድና አሰልጣኙ ዣቪ አሎንሶ እንደሚለያዩ ሲጠበቅ ነበረ። ዋነኛው የሚነሳው መልበሻ ቤቱን ማጣቱ እንደ ትልቅ ምክንያት ይነሳል። ከሪያል ማድሪድ ጋር መለያየቱ እንደ ትልቅ ምክንያት ይነሳል። 7 ወሩ ነው የተለያየው። ኪሊያን ኤምባፔ በአቨሬጅ 1.4 ዓመት ነው ከአንድ አሰልጣኝ ጋር የሚቆየው። ጋልቲዬ ጋር፣ ከኡናይ ኤመሪ ጋር፣ ከቶማስ ቱዌል ጋር መስራት የቻለ ተጫዋች ነው። ፓሪስ ሴን ዠርሜን ቆይታው እንደዚሁ ወደ ሪያል ማድሪድ ከመጣ በኋላ ከካርሎ አንቸሎቲ ጋር እንደዚሁ ደግሞ አሁን ከዣቪ አሎንሶ ጋር ሊሰራ ነው እና በጣም ኦቨርሃውል የሚደረግ ሲዝን ነው። ባፔ ራሱ እያሳለፈ የሚገኝ ማለት በየጊዜው አሰልጣኝ የሚቀያየርበት አይነት ተጫዋች ነው። ማድሪድም እንደዚሁ ይህንኑ የሚያደርግ አይነት ቡድን ነው እና መልበሻ ቤቱን ልክ እንደ ኤምባፔ ያክል ትላልቅ ተጫዋቾች ቪኒሺየስ ጁኒየር፣ ቤሊንጋም የመሳሰሉ ትላልቅ ተጫዋቾች ባሉበት ኮንትሮል ማይክሮ ማኔጅ ለማድረግ የሚከብድ አይነት መልበሻ ቤት ከመሆኑ ጋር ተያይዞ ትልቅ ምክንያት የሚነሳው ይሄ ነው። ከላይኛው ቦርድ አባላት ጋርም እንደዚሁ በሙቹዋል ወይም ደግሞ በጋራ ስምምነት መለያየት ችሏል። ከማድሪድ ጋር ያለው ቆይታ በዚህ መልኩ ተጠናቋል ማለት ነው። በሪያል ማድሪድ ቆይታው 34 ጨዋታዎችን አድርጎ 24ቱን በድል ሲያጠናቅቅ 4 ጊዜ አቻ ተለያይቷል። 6ቱን ደግሞ ሉዝ አድርጓል ወይም ደግሞ ተሸንፏል። በቀጣይ የሱ የቡድን አጋር የሆነው አልቫሮ አሬቤሎላ የሱ ተተኪ ሆኖ ቡድኑን የሚያገለግል ነው የሚሆነው። አብዛኛው ስፖርት አፍቃሪ ያውቀዋል ይህንን ተጫዋች በሪያል ማድሪድ ቤት ማለት ነው። አሬቤሎላ ቀጣዮቹን የማድሪድ ጨዋታዎች ማኔጅ የሚያደርገው አሰልጣኝ ሆኖ ይቀጥላል ማለት ነው። ዣቪ አሎንሶ በቀጣይ ወይ ሊቨርፑል ይሄዳል። ራሱ ማንቸስተር ዩናይትድ የአሰልጣኝ ፈላጊ ነው። ማይክል ካሪክን ለመቅጠር እንደዚሁ እየታተረ ነው የሚገኘው እስከ ሲዝኑ መጨረሻ ማለት ነው። አንዴ ኦለ ጉናር ሶልሻየር፣ አንዴ ደግሞ ማይክል ካሪክ እየተባለ ነው የሚገኘው። ዳሪን ፍሌቸር ስር ምናልባት የሚቀይ አይመስልም። ምናልባት ዣቪ አሎንሶም ደግሞ ሌላ ቀጣይ እርምጃውን የሚወስድበት አጋጣሚ ይጠበቃል። ዣቪ አሎንሶን ያነሳንበት ስፖርታዊ መርሃ ግብራችን ይህንን ይመስል ነበር። ውድ አድማጭ ተመልካቾች አርጂና ስፖርት ወደ እናንተ የላይቭ ስርጭቶች ጨዋታዎችን የሚያደርስ እንደሆነ ይታወቃል። እናንተም አርጂና ስፖርትን ሰብስክራይብ ያደረጋችሁ እነዚህን ጨዋታዎች ከኛ ጋር እንድትከታተሉ እንጋብዛችኋለን። ትላልቅ ጨዋታዎች ላይ እንደዚሁ ደግሞ ይገምቱ ይሸለሙ መርሃ ግብር አለን። ጨዋታውን ውጤት በትክክል ለሚገምቱ ገማቾች እንደዚሁ አርጂና ስፖርት ሽልማት አዘጋጅቷል። ይህንንም ሽልማት እንደዚሁ ጨዋታውን እየገመታችሁ እንድትቀበሉ ከወዲሁ ለማሳሰብ እንወዳለን። አርጂና ስፖርትን ለምትከታተሉ ከልብ እናመሰግናለን። ከኛ ጋር አብራችሁ ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ